በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ታላቅ የንግስ ጥሪ በደብረ ብርሃን ከተማ በዳግማዊ ቆስጠንጢኖስ አጼ ዘርዓ ያዕቆብ መፍቀሬ እግዚአብሔር ከተማ የደብረ ገነት ቅዱስ ዑራኤል ቤተክርስቲያን ግንቦት 22 ቀን በደመቀ ሁኔታ ቅዳሴ ቤቱ ይከበራል። በዚህ ዕለት ተገኝተው የጸሎቱ ተካፋይ እንዲሆኑ በአገልግሎቱ እንዲባረኩ ጥሪ እናደርግልዎታለን። በተለያየ ሁኔታ ከተለያየ ክፍላተ ሀገር ከርዕሰ ከተማችንም ወደ ጻድቃኔ ገዳም ጉዞ የምታደርጉ ይህንን ቦታ በከተማው ጫፍ ላይ የሚገኝ ነውና ለመኪኖቻችሁ ማደሪያ ለእናንተም ለእንግዶች ቦታ ያዘጋጀን ስለሆነ ከጻድቃኔ መልስ ገብታችሁ ጎብኝታችሁ ተባርካችሁ እንድትመለሱ ይህንን ጥሪ ስናስተላልፍላችሁ በእግረ መንገዱ ልታዩዋቸው ልታገኟቸው የሚችሉ በረከቶችም አሉ። በዚሁ በደብረ ገነት ቅዱስ ዑራኤልና አንቀጸ ምሕረት ቅዱስ ሚካኤል አንድነት አብያተ ክርስቲያናት ስር የቅዱስ ዑራኤል ጸበል በርካታ ሕሙማን የተፈወሱበት ከኩላሊት፣ ከካንሰር፣ ከልብ ሕመምና ከተለያዩ ደዌያት የተፈወሱበት ታላቅ ጸበል አለ። በዚህ ትጠመቃላችሁ፣ ትጠጣላችሁ። በዚህም ታላቅ ፈውስ ታገኛላችሁ። የአንቀጸ ምሕረት ቅዱስ ሚካኤልም እንደዚሁ የቅዱስ አማኑኤልና የእመቤታችን የቅድስት ድንግል ማርያም ጸበላት አሉ። በእነዚህ በአራቱ ጸበላት ልዩ ልዩ ገቢረ ተአምራት እየተከናወኑ በዓለም የሕክምና ጥበብ ፈውስ ያጡትን በሽታዎች እንደ ካንሰር፣ ኩላሊትና ልብ የመሳሰሉ በሽታዎችን በእነዚህ ጸበላት በርካታ ምዕመናን እየተፈወሱ ስለሆነ ኑ እናንተም በጸበሉ እንድትፈወሱ ከቅዱስ ዑራኤል በረከት እንድታገኙ። እንደሚታወቀው ብርሃናዊው መልአክ ቅዱስ ዑራኤል ለዕዝራ ጥበብን በመስጠት የሚታወቅ በሰማይ ስርዓት ላይም የሚከናወነውን ብርሃናትን በማስኮዝ ላይ የተሾመ ድንቅ መልአክ ነው። የድህነታችን ዕለትም በመስቀሉ ስር ተገኝቶ የክርስቶስን ደም በጽዋ ብርሃን ቀርቶ በብርሃን መነሳነስ ዓለምን የቀደሰ መልአክ ነው። እመቤታችን በስደቷ ወራት ከእርሷ ጋር ያልተለየ ታላቅ መልአክ ነው። ኑ በበዓሉ ከእርሱ ጋራ የራቀውን አቅርቦ የጠመመውን አቅንቶ የጎደለውን መልቶ ቤታችሁን በበረከት ይጎበኛል። እኛም እንግዳ ለመቀበል ደፋ ቀና እያልን ስለሆነ ከጻድቃኔ መልስ ወደ ደብረ ገነት ቅዱስ ዑራኤል እንድትመጡ ታላቅ መንፈሳዊ ጥሪያችን ነው። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።